ስለናንተ ስለቤተሰብ ስለማን ማሰብ እንዳለብኝ ራሱ ጭራሽ አላውቅም። ግራ የገባኝ ሰዓት ላይ ነኝ ያለሁት። አሁን በጣም ግራ የተጋባ የተወዛገበ ሁኔታ ላይ ነኝ ያለሁት እና አላውቅም። ብዙ ባላወራባችሁ ደስ ይለኛል፣ ግን ያው ለብሩኬ ብዙ ስጸልዩ የነበራችሁ ሰዎችም አይቻለሁኝ። አንዳንድ ነገሮች ደርሰውኛል ነው። በጣም አመሰግናለሁ እናንተን፣ የምሬን ነው። ምክንያቱም ሌላ ነገር ከማለት ይልቅ በጸሎት ቢያንስ ነገሮችን ለመፍታት የሞከራችሁ ሰዎች አላችሁ። ለእናንተ ቃላት የለኝም። ብቻ አላቅም። ፈጣሪ ውለታችሁን ይመልሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬ መታለሽ መግቢያ ሰርታ ምናምንና እንግዲህ እንደሰማችኋት በብሩኬ መታመን በጣም አዝናለች እና በአንቺ ምክንያት ነውም እየተዋልኩኝም እየተወቀስኩም ነው። በዛ ላይም ደግሞ እኔም ራሴን እየተጸጸትኩኝ ነው። በቃ እንቅልፍ አላየሁም ምናምን ነገር እያለች ነው እና ከዛ በተጨማሪ ደግሞ ቲክታክ ላይ ያው በሰላማዊ መንገድ እንደዚህ ምንም ነገር ሳታወሩ አንዱ ላይ ሳትፈርዱ ምናምን ዱዓ ላደረጋችሁ ለጸለያችሁ እናንተ ፈጣሪ ይክፈላችሁ፣ ለብዙ ሰው ምሳሌ ትሆናላችሁ አይነት ነገር እያለች ነበርና ልክ ነው። ሌላ ነገር ከመናገር ሙድ ከመያዝ ከመሳደብ ምን ከማለት በቃ ለሰው ልጅ መልካም ነገር ማሰብ ምንም ይሁን ምንም መልካም ለሰዎች ማሰብ ጥሩ ነው እና ሀይሚዬ የተናገረችው ነገር እንግዲህ ልክ ነች ማለት ነው። ሲቀጥል ሀይሚዬ ስለ እናንተ ላስብ፣ ስለ ቤተሰብ ላስብ፣ ስለ ብሩኬ ወይም ስለ እኔ አላቅም፣ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው ምናምን ነገር እያለች ነው እና እንረዳሻለን ሀይሚዬ፣ ከባድ ስሜት ውስጥ እንደሆንሽ እንረዳሻለን። እና እዚህ ጋር እንግዲህ የኛ ችግር የለውም ሀይሚዬ፣ ያው እናንተ አንድ ስትሆኑልን ነው ደስተኛ የምንሆነውም የምንጠራውም እናንተ አንድ ሆናችሁልን ከቁም ነገር ከጥሩ ነገር እንዲደርሱልን ነው የምንፈልገው። ግን ደግሞ ከምንም በላይ ደግሞ ራስን ማስቀደም መቻል አለና እዚህ ጋር ራስሽን አዳምጠሽ ውስጥሽ የሚልሽን ነገር ተረጋግተሽ ለውሳኔ ሳትቸኩይ ነገሮችን ተረጋግተሽ እንድታስቢ ነው የምንፈልገው ማለት ነው። ማለት መሰቃየት ነው፣ በጣም በመድኃኒት መሰቃየት፣ በብዙ ነገሮች መሰቃየት ነው፣ ስቃይ ነው እና ከዛም በኋላ ደግሞ ከሆስፒታል ወጣችሁ ራሱ ብዙ በቃ የሆነ ደህና መስላችሁ ለካሜራ ለመቅረብ ትሞክራላችሁ እንጂ ህመሙን አውቀዋለሁ እና እኔ እንጃ፣ እኔ ባሳልፍ ይሻለኛል እንደዛ አይነት ስቃይ ብሩኬ እንደዛ ሆኖ ከማየው። የኔ እናት ሀይሚዬ እንግዲህ እንደምታዩት አውቀዋለሁኝ የሆስፒታሉን ነገርና እሱ ታሞ እንደዚህ ከማይ እኔ በሆን ይሻለኛል እያለች ነው እንግዲህ ሀይሚዬ። ታስታውሳላችሁ ከዚህ በፊት ብሩኬ ሀይሚዬን ማሟት ሳለ እንደዚህ ብሎ ነበረና ለኔ አድርጎት በነበረ በጣም ነው የምታሳዝነው ምናምን ነገር እያለ ነበርና አያችሁ ፍቅር ማለት እንደዚህ ነው። በቃ ያንዱ ህመም ይሰማቸዋል አለ አይደለ? በቃ እና ሀይሚዬና ብሩኬ ይለያሉ። በእነዚህ ሁለት ልጆች መሀል ገብታችሁ እየከፋፈላችሁ አንዱን የምረግጡ አንዱን ሳይድ ይዛችሁ የምትራገጡ ሰዎች ፈጣሪ ልቦና ይስጣችሁ። በሁለቱም ሳይድ ሆናችሁ ነገሮች ሚዛናዊ ያደርጋችሁ ሳታዩ በቃ ነገሮችን ማቀሳሰር ምናምን አለ አይደለ? ያልተባለ ነገር በሁለቱም ሳይድ ሆናችሁ ነገሮች ሚዛናዊ ያደርጋችሁ ሳታዩ አለ አይደለ? በቃ እናንተ ላይ ከነሱ በልጣችሁ ምናምን እኛ እናስባለን አይነት ነገር ውስጥ ገብታችሁ አንዱን ሳይድ ይዛችሁ ምናምን አንዱን እየረገጣችሁ ምናምን ለነበራችሁ ፈጣሪ ልቦናችሁን መልሶ ከዚህ በኋላ ለምታደርጉት ነገር ብትጠነቀቁ አሪፍ ነው እላለሁ። ሁለታቸውንም የምትወዱ ሁለታቸውንም አንድ እንዲሆኑ የምትፈልጉ ሰዎች ሚዛናዊ አድርጋችሁ ለማየት ሞክሩ ማለት ነው። ማንም አሁን ከብሩኬ እናንተ አትበልጡም ለሀይሚዬ ለማሰብ፣ ከሀይሚዬ ደግሞ እናንተ አትበልጡም ለብሩኬ ለማሰብ ማለት ነው። ሁላቸውም እዛ ጋር አንድ ላይ ነው ያሉት። አንድ ለማድረግ ድራማም ይሁን ስራም ይሁን ብቻ ሚዛናዊ አድርጋችሁ ለማስማማት መሞከር እንጂ ነገሮችን ማባባስ መቻል የለባችሁም ማለት ነው። ግን እኔ አሁን እዛ በእርግጥ ብዙ ነገሮች ተፈጥረዋል። እኔም ያለአግባብ ስሜታዊ ሁኜ ብዙ ነገሮችን አድርጌያለሁ። ምክንያቱም ክብሬ የተነካ ያክል ስለተሰማኝ ነው እንደዛ ያደረኩት። ማድረግ ግን አልነበረብኝም። ግን እኔ ደግሞ እንደዚህ ይሆናል ብዬ ደግሞ አላሰብኩም በሰዓቱ። በቃ ማንኛውም ሰው ሲበሳጭ የሚያደርገውን አያውቅም። እንደዛ አለመንኩ ወይ አለመንኩ። አንቺ ነሽ መንስኤ፣ አንቺ ነሽ ምንም ነገር ራስሽ አንተ ብዙ ለፍተሃል። የማረጋጋት ስራ አልሰራሽም። የዛኔ የማረጋጋት ስራ በሰሪ ኖሮ እንትን አልሽብኝ።
አይ ጋሺ ለብሩኬ ያለው ውዴታ የተለየ ነው። የምሬ ነው። ረጅም እድሜና ጤና ይስጠዎት ጋሽዬ። እነዚህ ልጆች በቃ እንደምንም አድርጋ አስማምተህ ሁሉንም ነገር ሰላም ወርዶ ምናምን በቃ በሳቅ የሚመጡበት ቀን ናፈቀኝ። እናንተ ውይ ኧረ ሀይሚዬና ብሩኬ የበፊቶቹን ናፈቁኝ። ይሄ ጭቅጭቅ ከዚህ ነገር ውስጥ ወጥተው በሰላም የሚመጡበት ቀን በጣም ነው ናፈቀኝና እቺ እዩ የተባለች ልጅም በቃ ወደዛ ስራዋን ጨርሳ ምናምን ዞር ብላ ከነሱ ሁለታቸው ብቻ እንደ ድሮ እየሳቁ እየተደሰቱ የሚመጡበት ቀን ናፈቀኝና ይሄ ቀን ኢንሻአላህ ቅርብ ያርግልን። እና ጋሽዬ እንግዲህ ባንቺ ምክንያት ነው የማረጋጋት ስራ አልሰራሽም። ባለፈውም በጣም ብዙ ነገር እየተናገርኩሽ ነበርና አንቺ ግን እንቧ ከረዩ አልሽ እያላት ነው እንግዲህ ሀይሚዬ። አዎ እዚህ ጋር ምን አለ መሰላችሁ አሁን ሀይሚዬ ያኔ ይቅርታ ምናምን እያለ ብዙ ጊዜ እንግዲህ ያው ተንበርክኮ ምን ብሎም ጠይቋል ብሩኬ ማለት ነውና በተናገራትም ንግግር ምናምን ባሉት ነገሮች ሁሉ ይቅርታ ጠይቋል። በሰራውም ነገር ምናምን ወደፊት ደግሞ ነገሮች እንደሚስተካከሉና ልጁም የሱ እንዳልሆነ ልቦና ያቃል 100% እያለ ተናግሯልና እኛም ስንል የነበረው ሀይሚዬ ለጊዜው አሁን ላይ ከጎኑ ሁኝና ይሄን ነገሮችን ከተዋጣችሁት በኋላ አብራችሁ ከተጋፈጣችሁ በኋላ ችግሮችን የዛን የውጤቱ ጊዜ ደግሞ ውጤቱን አይታችሁ የምትወስኑትን ነገር ትወስናላችሁ። ተረጋግታችሁ ሁላችሁም መወሰን ያለባችሁን ነገር ትወስናላችሁ። እስከዚያው ግን ችግሮችን አንድ ላይ ሆናችሁ ተጋፈጡ። ይሄ የለፋሽበት ፍቅር ነው። 2 አመት ቀላል አይደለም። ብዙ ነገሮችን አብራችሁ ብዙ ነገሮችን ወጥታችኋል፣ ወርዳችኋል፣ ብዙ ነገሮችን አሳልፋችኋል። ሶ እንደ ቀላል ምናምን ባንድ የሚታው ነገር አይደለም። እና ሀይሚዬ ደግሞ በቃ ይበቃኛል አይነት ነገር ደክሞኛል አይነት ነገር ውስጥ ነበረችና ሀይሚዬን እንግዲህ ነገሮች ስለተደራረቡባት ይመስለኛል ማለት ጊዜ አላገኘችም ራሷን ለማዳመጥ ምናምንና የሆነ ወደሱ ለመመለስ ስትሞክር ሌላ አጀንዳ ይመጣል። አሁንም እንደዚህ እየሆነባት ይመስለኛልና ወደዚህ ነገር ውስጥ የገባችው ግን ደግሞ በቃ ሁሉን ነገር ወደ ኋላ ተብሎ አሁን ላይ በቃ ከብሩኬ ጋር አንድ ላይ ሆና ከዛ የውጤቱ ጊዜ ደግሞ የሚወስኑትን ነገር መወሰን እና ህይወት ቀልድ አይደለም ውዶች። እንደዚህ አይነት ነገር ሲያጋጥማችሁ ተስፋ መቁረጥ የለባችሁም። ቶሎ ዋናው ባለቤቱ ነው በቃ አለ አይደለ? ባለቤቱ የናንተ የኔ የምትሉት ሰው እኔ እንደዚህ አይነት ነገር አላደረኩም፣ እስካሁን ነገር ብዙ ነገር በድዬሻለሁ፣ አጥፍቻለሁ፣ ይቅር በይኝ ካለ በቃ ያንን ሰው ይቅርታ አድርጋችሁለት ከዛ ነገሮችን ደግሞ እርግጠኛ የምትሆኑበትን መንገድ እስኪመጣ ድረስ በትዕግስት መጠበቅ። ምክንያቱም ሀይሚዬ ምን ብላለች ዛሬ የያዝኩላት ነገር ማለት ነው ቤትን መስራት እንጂ ማፍረስ ቀላል ነው ብላለች። አሁን ፍቅርንም መገንባት እንጂ ማፍረስ ቀላል ነው። አሁን ሀይሚዬ እንዳለችው የ2 አመት ፍቅር በአንዴ እንደዚህ በቃ አልፈልግም ማለች ብጥብጥ አለ ማለት ነው። ነገሮች ሁሉ ተበለሻሹ፣ በአንዴ ያፈረሰችው ማለት ነው። ለመገንባት ግን እንደዚህ መስዋዕት እየከፈሉ ብዙ ነገር እየሆኑ ምናምን ነው አይደለ ከዚህ ድረስ የደረሱት 2 አመት ሙሉ በቃ እንደዚህ ነው። ለፍቅር ብዙ መስዋዕትነት ይከፈላል። ፍቅርን ለመገንባት ብዙ መስዋዕትነት፣ ብዙ ፈተናዎችን ታልፋላችሁ። መጨረሻው ውጤቱ ግን አሪፍ ነው የሚሆነው፣ ጣፋጭ ነው የሚሆነው። ስለዚህ ህይወታችን ላይ ስንኖር ፈተና የለም ማለት አይደለም። ከትንሽ እስከ ትልቅ ነገር ፈተና ያጋጥመናል። ያን ፈተና ደግሞ ተቋቁመን ማለፍ መቻል አለብን። ሀይሚዬ ጠንካራ ጀግና እንደሆነች ስለምናቅ ነው። ይሄን ነገር አሳልፈሽ መስጠት የለብሽም። ጠንካራ ሆነሽ ይሄን ነገር ከብሩኬ ጎን ሆነሽ ማሳለፍ መቻል አለብሽ ስንል የነበረው ለዛ ነው ማለት ነውና ሽንት ቤት ሄዷል። ብሩኬ የለም አይደለም ተመለሽ ይሻለሁ። በሱ አጠገብ እንዲህ ያለ ነገር አልናገርም። ተመለሽ አሁን እሱ ለማጽናናት እንጂ እሱ አይምሮ ለማደስ እንጂ አሁን ብዙ ውዥንብር ልንፈጥር አይደለም። እኔ ተመለሽ ይሻለሁ። አሁን በቃ ምን ላድርግሽ ጋሽ? እንዴት ነው የምመለሰው? ብዙ ነገሮች እኔ ደህና በመሆኑ እግዚአብሔር ይመስገን። ግን ደግሞ ብዙ ነገሮች ያልተስተካከሉ ነገሮች አሉ አይደለ? የምታስተካክለው ከብሩክ ጋር አይደለም፣ ከሰው ጋር ከኔ ጋር አይደለም የምታስተካክለው። ይሄው ብሩክ እሺ እንዲህ ያለ ደረጃ ደረሰን ሰው አይደለም። እኔም እኮ ከዚህ በፊት በብዙ ጭንቀቶች ማለት ብዙ ነገር እኮ ሆኜ ሀይሚዬ እኮ እሱን ላለማጣት አይደለ ከጎኑ ሆነሽ ያንን ሁሉ መስዋዕት የከፈልሽው። ስለዚህ እንደዛ መስዋዕትነት የከፈልሽበትን ፍቅር ደግሞ እንደዚህ ተስፋ መቁረጥ የለብሽም። መጨረሻውን ከጎኑ ሁኝ የምንለው እኮ እንደዛ ሆነሽ ያለፍሽበትን ፍቅር እንዴት አሁን ላይ በቃ ለመለያየት ትወስኛለሽ? ስለዚህ መለያየት የሚባለውን ቃል ኧረ በፈጣሪ እኔ መስማት እኮ ከበደኝ። ሰዎች ቀላል ነው እንዴ እናንተ እንደዚህ? እና
መለየት የሚባለውን ነገር ማሰብ የለብሽም። አሁንም ቢሆን በቃ ነገሮችን እስኪ እርግፍ አድርገሽ ታያቸውና በይቅርታ አለፊው። በቃ እስከዛሬ ድረስ በራሴም አንተም በራሴ መንገድ እኔም በራሴ መንገድ ሂደን ነገሮችን አበለሻሽተናቸዋል። አሁንም ግን ነገሮች ተፈተው ሳይሆን ግን አሁን ላይ ከጎን መሆን አለብኝ። በቃ ሁሉን ነገር ትቸዋለሁኝ። እኔ እንደዚህ እንድትሆን ጭንቀት ውስጥ ገብተ ሌላ ችግር ውስጥ እንዲፈጠርም ሆነ እንደዚህ እንድትታመን ፈልጌ አይደለም። ግን ደግሞ በቃ እኔም በራሴ ነገሮች ስለተደራረቡብኝና ስሜታዊ ስላደረጉኝ ነው። ጊዜም ስላጣው ነው፣ ራሴን ለማዳመጥ ጊዜ ስላጣው ነው። ስለዚህ ከዚህ በኋላ ግን ከጎንህ ነኝ። በቃ ቢያንስ ውጤቱ እስከሚመጣ ድረስ ከጎንህ ነኝ። በምንም ነገር ይሁን በምንም ከጎንህ አለሁኝ። በቃ ሁሉን ነገር ትቼዋለሁ። ግን ደግሞ እዩ አሁንም እየመጣች እንዲረበሸን አልፈልግም፣ እንድትበጠብጠን አልፈልግም። ስለዚህ እኔ ግን አሁን ላይ ከጎንህ ነኝ ያለሁት። ውጤቱ እስኪመጣ ደግሞ ያኔ ቁጭ ብለን ተነጋግረን መወሰን ያለብንን ነገር እንወስናለን ነው ማለት ያለብሽ ሀይሚዬ። ይሄ ነው ማለት ያለባት እኮ እንጂ አሁንም እኮ እዛው ላይ ናት እኮ አሁንም መለያየቱ ላይ ናት። በቃ እኔ ብለያይም እሱን ግን እንደዚህ እንዲሆን አልፈልግም ማለች። ግን ደግሞ ብሩኬ የሚያስደስተው ነገር አንቺ ከጎኑ ስትሆኝ ነው። አንቺ እምነቱን ያንቺን እምነት አግኝቶ በቃ አምናሃለሁኝ፣ ውጤቱ ሲመጣ ደግሞ የዛኔ እናያለን በቃ ያለውን ነገር ልጁ ያንተም ሆነም አልሆነም በቃ የዛኔ እናያለን። አሁን ላይ እኔ እንደዚህ እንድትሆን አልፈልግም፣ ከጎንህ ነኝ በቃ ምናምን ማለት አለባት። አሁን ላይ እኔ እንደሚሰማኝ ማለት ነው እንደዛ ነው ማለት ያለባት እንጂ አሁንም መለያየቱ ላይ ናት። እና ሀይሚዬ ታይ ተመለሽ ጋሽዬ እንደሚልሽ ማለት ነው። ዝቅ ማለቷ ደስ አለኝ። ይሄ ነው እንዲህ ነው በቃ ይሄ አገኘውላት። አንድ ጎኔ ደግሞ ሁለቱም ጎኔ እኮ ታሟል እኮ አንተ አንድ ጎኔ እሷ አንድ ጎኔ በቃ ሁለቱም ጎኔ ታሟል፣ ቆስሎብኛል። እውነቴን እኮ እንዴ ግልጽ ነው ታሟል። ለምን አሁን በአንድ ጎኔ ደግሞ ዞሮ ይተኛል? አንድ ምስኪን ጋሽዬ ሁለቱም ጎኔ ታሟል አለ። ያው እንግዲህ በሁለቱም ሳይድ ሀይሚዬም ብሩኬም ስላሉ በቃ ሁለታቸውም ልጃቸው ስለሆኑ እና በጣም እኔ እንጃ አላቅም። ጋሽዬ በጣም ነው የሚወዳቸው ብሩኬን ማለት ነው። እና ነገሮችን ሀይሚዬ ተረጋግተሽ አስቢ። እንግዲህ ዝቅ ማለቷ ደስ ብሎኛል ምናምን ነገር በእኔ ምክንያት ነው ይቅርታ ምናምን ብለዋለች እና እንዳያችሁት። እና ብሩኬም ወንድሜ ተረጋጋ፣ ከራስ በላይ ነፋስ ይባላል። እና ብሩኬ የዋህነት በጣም አለበት እና ከራሱ በላይም ለሰዎች ምናምን ያስባል አይነት ነገር እና እዛ ላይ በቃ የሆነ እኔ እንጃ አላቅም ብቻ እና እንደዚህ አይነት ነገር በጣም ራሳችሁ ላይ በጣም ጉዳት ያደርሳል ውዶቼ። እና ወደ ራስህ ተመልሰህ ለራስህ እንትን ማሰብ መቻል አለብህ ማለት ነው። ራስህን በደንብ አድርገህ ትሪት ማድረግ አለብህ፣ ራስህን ማረጋጋት መቻል አለብህ። ከዛ በኋላ ነገሮች ይስተካከላሉ ምናምን ማለት ነው። ተስፋ መቁረጥ፣ ሌላ ውሳኔ መወሰን የለብህም። አሁንም ቢሆን ግን ራስህን ማከም መቻል አለብህ፣ ራስህን ማረጋጋት መቻል አለብህ። ለእዩም ቢሆን በምንም ይሁን በምንም ስትመጣ ፊት ነስተህ እንትን ማለት አለብህ። ፍፄም ሆነም ሀብም በዙሪያ ያላችሁ ሰዎች ደግሞ ካጠገቡ እንድትደርስ ማድረግ የለባችሁም። እንደ ይሄ ድራማ ስለሆነ ነው እንጂ አሁን ይቺ ልጅ አሁን ምን ልታመጣ ነው? በዚህ ልክ ህይወታቸውን የምትበጠብጠው? ዞር በይ ማለት እኮ ነው። ልኳን ማስያዝ እኮ ነው። ማን ስለሆነች ነው እሷ የእነሱን ህይወት የምትበጠብጠው? ግን በቃ አለ አይደለ እነሱ ማድረግ እንደማይችሉ አይነት ነገር አድርገው እንትን ይላሉ ለድራማ ማለት ነው። አዎ ብሩኬ ዋናው ጤና ነው የሚቀድመው እና ራስን ጠብቅ። ከዛ ውጪ እንግዲህ ጤና ሲሆን ሁሉንም ነገር እናያለን ብሏል። ኢንሻአላህ ሁሉም ነገር እናያለን። ጋሽዬም ደግሞ ለአሁኑ ለጊዜው ዞር በሉለት ብሏልና ራሱን እንዲያዳምጥ ነው። ብሩኬም ራሱን እንዲያዳምጥ ነው። ራሱን ማለት ደህና እንዲሆን ምናምን እና ጭንቀት በጣም መጥፎ ነው ውዶቼ። ጭንቀት በጣም መጥፎ ነው እና በሪሊዮም ስናየው ይከብዳል። ብዙ በሽታዎችን ነው የሚያመጣው እንደነገርኳችሁና ውዶቼ ከጭንቀት ራሳችንን ነጻ ማውጣት መቻል አለብን። ከራስ በላይ ንፋስ ይባላል እና ሀይሚዬም መጨረሻ ላይ እንደሰማችኋት እናወራለን አይነት ነገር ብላለች። ነገሮችን ሀሳብሽን አስተካክለሽ ከብሩኬ ጎን እንደምትሆኝ ተስፋ አረጋለሁ። እዩም አንቺ ከብሩኬ ጎን ከሆንሽ አትረብሽም፣ አትመጣም። ሲጀመር ክፍተት እያየች ነው የምትመጣው። ባለፈው አሁን እሷ ጋጋሽዬ ጋር ምናምን እንትን ብላ ከመውጣቷ
ልደት ብላ ማን ነው ሰርፕራይዝ ብላ መጣች። ሶ አጋጣሚውን የምትጠቀመው የእናንተን ክፍተት እያየች ነው።